በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ሃይማኖት ቀሲስ ሰሎሞን፣ የተከበሩ መጋቤ መልአከ ብርሃን ቆሞስ አባ ፈቃደ ማርያም፣ ወንድሞች ዲያቆናት፣ በዘላለም አምላክ በሕያው እግዚአብሔር የምትወደዱ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? በቸርነቱ በይቅርታውና በምሕረቱ ብዛት ሌሊቱን ባርኮ ቀድሶ በሰላም አሳድሮ ከዚህ ዕለት ሰዓት ያደረሰን በሕይወትና በጤናም የጠበቀን ቃሉን ሰምተን ሕያዋን እንሆንና ለመንግሥቱ ክብር እንበቃ ዘንድ በቅድስናው ስፍራ በቤቱ በፍቅሩ የሰበሰበን የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተከበረ የተመሰገነ ይሁን። እግዚአብሔር አምላክ ከእኛ ጋር ይሁን። ቅድም የተነበበው ጽሑፍ እዚሁ ጋር ተቀምጬ ርዕስ እንድቀይር አስገድዶኛል። መነሻ እንዲሆን ግን በእውነታ ላይ የተመሰረተ ትምህርት እንዲሆን ጥያቄ ጠይቃለሁ። ጋብቻ፣ መንፈሳዊውን ጋብቻ፣ የተቀደሰ ጋብቻ ለምን መሰረትከው? የጋብቻስ የመጨረሻ ግቡ ምንድን ነው? ሰዎች በትዳራቸው ውስጥ ለፈተና የሚጋለጡት፣ ሰዎች ፈተናን መቋቋም የሚያቅታቸው ከመጀመሪያ ገና ጋብቻን ሲመሰርቱ ዓላማውን ስለማይረዱት ነው። አሁን መልሶቹን ስንጠቃልላቸው እኔ የምደሰትበትን መልስ ያገኝ ብዙ ቦታ አላገኘሁም። ይህንን መልስ በተለይ የመጨረሻ ግቡ ላይ በዚህ በተቀደሰ ጋብቻ ውስጥ ኖረው ሊደርሱበት የሚፈልጉትን ግብ አያውቁትም። የመጨረሻ ግባችን የእግዚአብሔርን መንግሥት መውረስ ነው። የተፈጠርንበትም ዓላማ ይሄው ነው። ከማግባታችንም በፊት ልንኖርበት የሚገባው ሕይወት ይሄ ነው። የተፈጠርንበት ዓላማ ስለሆነ ሰው የተፈጠረው በምድራዊ ሕይወቱ እግዚአብሔርን እያመሰገነ እግዚአብሔር የሚመሰገንበትን ስራ እየሰራ የእግዚአብሔርን ክብርና መንግሥት ለመውረስ ነው። የተፈጠርንበት ዓላማው ይሄ ነው። ጋብቻ የምንመሰርተው ጋብቻ የእግዚአብሔር ፈቃድ ስለሆነ የእግዚአብሔር ዓላማ ስለሆነ በምድራዊ ሕይወታችን የእግዚአብሔር መንግሥት ለመውረስ ላለን ጉጉትና የመጨረሻ ግብ በምድራዊ ሕይወታችን ተጋብዘን እጅ ለእጅ ተያይዘን የእግዚአብሔር መንግሥት ለመውረስ ተነጣጥለን አይደለም። እጅ ለእጅ ተያይዘን የእግዚአብሔር መንግሥት ለመውረስ ሳናገባም በፊት በግል ሕይወታችን ያለን የመጨረሻ ግብ የእግዚአብሔር መንግሥት መውረስ ነው። ከተጋባንም በኋላ ግባችን የሚሆነው አንድ ላይ ተያይዘን የእግዚአብሔር መንግሥት መውረስ። ይህንን ዓላማ የተረዳ ጋብቻ በመሃል ሕይወቱ የሚገጥሙትን ውጣ ውረዶች በሙሉ በትዕግስት፣ በፍቅር፣ በመቻቻል፣ በመከባበር ያልፋቸዋል፣ ይወጣቸዋል። በጽሑፉ ላይ የሰማነው የፍቺ ሀሳብ ከቶ ሊመጣ አይችልም። የመጨረሻ ግባችን የእግዚአብሔር መንግሥት መውረስ ነው ብለው የጀመሩ ባልና ሚስት በመሃል መንገድ አያቋርጡም። እዛ ላይ መድረስ ስለሆነ ሀሳባቸው እዛ ላይ የሚያደርሳቸውን ነገር ሁሉ ተጋግዘው ያደርጋሉ። ትዳር የሚታወቅበት ምክንያቱ ግብ የሌለው ትዳር ስለሆነ ነው። ግቡን ያላወቀ ጋብቻ ስለሆነ ነው። እስቲ ልብ ብላችሁ አስተውሉት። የእግዚአብሔር መንግሥት ለመውረስ የሚያስቡ ባልና ሚስት ለምን ይጣላሉ? ቢጣሉ እኮ የእግዚአብሔር መንግሥት ከመውረስ ይከለከላሉ። ቢለያዩ የእግዚአብሔር መንግሥት ከመውረስ ይከለከላሉ። ፍቅርና ሰላም ቢያጡ የእግዚአብሔር መንግሥት ከመውረስ ይከለከላሉ። ስለዚህ ግባቸው ላይ አያደርሳቸውም። ስለዚህ ግባቸው ላይ እንዲያደርሳቸው ጥላቻን በፍቅር፣ ቁጣን በትዕግስት፣ ጭቅጭቅን በውይይትና በምክክር እየተኩ ይሄዳሉ ማለት ነው።
ይህንን ማስተዋል ስለማይኖር ነው። ስለዚህ ይህንን የተቀደሰ ጋብቻ የመሰረትንበት ዓላማ የመጨረሻ ግቡ የሆነውን የእግዚአብሔር መንግስት በአንድነት ለመውረስ እንድንችል ብቻዬን አልወጣውም፣ ብቻዬን አልችለውምና ረዳት ያስፈልገኛል ብለን የመሰረተው ምን ለማድረግ የእግዚአብሔር መንግስት ተጋብቶ ለመውረስ ማለት ነው። እንግዲህ ከትዳር ከሚመሰረትባቸው ዓላማዎች ውስጥ አንዱ ብዙ ጊዜ ይነገራል፣ ለመረዳዳት የሚባለው ማለት ነው። ለመተጋገዝ ግን መረዳዳትና መተጋገዝ በብዙ ሰው ልቦና ውስጥ የሚታሰበው ለዚህ ለኑሮ መሸፈኛ የሚሆነውን ነገር ብቻ ነው። አብይ ትልቁ የመንፈሳዊ ህይወት ለመረዳዳት ነው። ከስጋዊ መረዳዳት ይልቅ በመንፈሳዊ ህይወት ለመረዳዳት ነው። ምክንያቱም ከመጨረሻው ግባችን የሚያስቀረን መንፈሳዊ ድካምና መንፈሳዊ ድቀት ነው። በዛ ተጋግዘን ወደ መንግስቱ ለመድረስ እንድንችል ነው። ይህንን ግቡ ያደረገ ጋብቻ እስከ መጨረሻው ድረስ መጽናት ይችላል። እስከ መጨረሻው ድረስ መጽናት ይችላል። ስለዚህ የመጨረሻ ግቡ የእግዚአብሔር መንግስት ለመውረስ የሚያስብ ትዳር ደግሞ ሊያሟላቸው የሚገባቸው ብዙ ነገሮች አሉ። የመጨረሻ ግባችን ያ ስለሆነ እግዚአብሔር አምላክ የሰጠን ትምህርት አለ። በማቴዎስ ወንጌል ምዕራፍ 6 ቁጥር 30 ላይ የምናገኘው ቃል አለ። እሱ መቅደመ መንግሥተ ዚአሁ ወጽድቆ፣ አስቀድማችሁ የእግዚአብሔር መንግስት ጽድቁንም እሹ ወይም ፈልጉ ብሎናል ጌታ። በህይወታችን ውስጥ ከማንኛውም ነገር በላይ ልናስቀድመው የሚገባው ቅድሚያ ሰጥተን ልንፈልገው የሚገባው ቅድሚያ ሰጥተን ልንመኘው የሚገባው የእግዚአብሔር መንግስትና ጽድቅ። ሌላው ሁሉ ይጨመርላችኋል የተባለው ጭማሪ ነው። መሰረታዊው ወደዚህ ዓለም የመጣንበት በእግዚአብሔር የተፈጠርንበት ዓላማ የእግዚአብሔር መንግስት እንድንፈልግ ነው። ውጣ ውረድ በበዛበት፣ መከራ በበዛበት፣ ፈተና በበዛበት በዚህ በኃጢአት ምክንያት ወደ ተወረድንበት ዓለም የምንመጣው የእግዚአብሔር መንግስት ለመፈለግ ነው። የዕለት ተዕለት ህይወታችን የእግዚአብሔር መንግስት ለመፈለግ ነው። እሱ መቅደም ላይ የተባለው አስቀድማችሁ ይሄንን ፈልጉ። ትዳርን ከመመስረታችን በፊት ጋብቻን ከመመስረታችን በፊት ጋብቻን ከመፈለጋችን በፊት ጋብቻን ከመመኘታችን በፊት የምናስበውና የምንሻው ነገር ምን መሆን አለበት ማለት ነው? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ስለዚህ ጋብቻን ከመመኘት በፊት ጋብቻን ከመፈለግ በፊት ያለኝ ዓላማ ያለኝ ፍላጎት የእግዚአብሔር መንግስት መውረስ ከሆነ ጋብቻ የመሰረትበትን ዓላማ የእግዚአብሔር መንግስት ለመውረስ መሆን አለበት። ይህን ዓላማ ያደረገ ህይወት ነው እንዲመሰረት የምትፈልገው ቤተክርስቲያን። የእግዚአብሔር መንግስት ለመውረስ ጋብቻ ከመሰረታችን በፊት አስቀድመን የእግዚአብሔር መንግስት መሻት፣ ጋብቻ ከመሰረትን በኋላ አስቀድመን የእግዚአብሔር መንግስት መሻት የሁሉ ጊዜ የህይወታችን ዓላማና ግብ የእግዚአብሔር መንግስት መውረስ መሆን አለበት። ለዚህ ነው አስቀድማችሁ የተባለው። የእግዚአብሔር መንግስት ጽድቁን እንሹ ሌላው ይጨመርላችኋል። ይሄ ሌላው የምንተነትናቸው ትንታኔዎች ሁሉ በጭማሪ የሚመጡ ናቸው። አሁን የዘመናችን አኗኗር ስንመለከተው ግን ይሄንን ያስተዋላል። ገሃዱ ሁኔታ የሚነግረን የሚያስረዳን ይሄንን ነው። የእግዚአብሔር መንግስትና ጽድቅ ከመሻት ይልቅ እያስቀደምን ያለ ነው። እንግዲህ አስቀድማችሁ አንተ የተባሉ እያስቀደምን ያለ ነው። ግን ይጨመርላችኋል የተባለውን ነገር አስቀድማችሁ የተባለውን ወደ ኋላ አስቀርተን ይጨመርላችኋል የተባለውን ወደፊት አድርገን ነው እየኖርን ያለው። ችግሮቹም ያሉት እዚህ ውስጥ አስቀድመን የእግዚአብሔር መንግስትና ጽድቅ በመሻት ብንኖር ያሰብነው ዓላማና ግብ ላይ እንደርሳለን። ግን አስቀድማችሁ የተባለውን ወደ ኋላ አስቀርተን ይጨመርላችኋል የተባለውን ወደፊት አምጥተን ለሱ የምንተጋ ከሆነ ግን ያሰብነው ዓላማና ግብ ላይ እንደርሳለን። ተመልከቱ፣ አሁን የእግዚአብሔር መንግስትና ጽድቅ
ለመውረስ ጸሎትን እንኳን ብንመለከት አንዱ የመንፈሳዊ ሕይወት ግዴታ የሆነው ሃይማኖታዊ ግዴታ የሆነው ከእግዚአብሔር ጋር የምንገናኝበትን ጸሎት እንኳን መሰናወትን ብንመለከተው ከእግዚአብሔር ጋር በጸሎት የምንነጋገረው ከእግዚአብሔር ጋር በጸሎት የምንገናኘው ለጸሎት የምንተጋው በጸሎት ርዕስ የምናደርገው የእግዚአብሔር መንግሥትና ፍቅር መውረስ ነው ወይስ ይጨመርላችኋል የተባሉት ውስጥ ነው ርዕሶቻችን ያሉት? ይሄንን መፈተሽ አያችሁ። እየኖርን ያለነው በጸሎት እንኳን ባመጣነው ምሳሌ ርዕስ አድርገን እግዚአብሔር ፊት የምናነበንበውና የምንጠይቃቸው ነገሮች በሙሉ የእግዚአብሔር መንግሥትና ፍቅር ለመውረስ አብቃኝ ሳይሆን ይሄንን ስጠኝ፣ ይሄን አድርግልኝ፣ ይሄን አሟላልኝ፣ ይሄን ፈጽምልኝ እያል ይጨመራል የተባሉት ውስጥ ነው የምንደክመው። ይሄ ከእግዚአብሔር ሀሳብ ጋር ስለማይስማማ ያሰብነው ግብ ላይ አያደርሰንም። ትጸልያላችሁ፣ መንግሥትን አውርሰኝ ብላችሁ ትጸልያላችሁ፣ ጽድቅህን አውርሰኝ ብላችሁ ትጸልያላችሁ። የዚህ ርዕስ ያለው ሰው ብዙ ነው። በዚህ ርዕስ እግዚአብሔር የሚቆም ሰው ብዙ ነው። የተፈጠረበትን ዓላማ ያወቀ ለምን በዚያ ላይ እንደሚመላለስ የተረዳ ብዙ ሰው ግን አይደለም። ስጠኝ ስጠኝ፣ አድርግልኝ፣ ይሁንልኝ፣ ይሳካልኝ ውትውት የምናደርገው እግዚአብሔር ይጨመራል በተባለው ላይ ይጨመራል ማለት ነው። ሳትጠይቅ ይሰጣል ማለት ነው። ምክንያቱም አስቀድማችሁ እግዚአብሔር መንግሥትን ፈልጉ ይላል። ያንን የምንፈልግ ከሆነ ሌላው ሳንጠይቅ ይጨመራል ማለት ነው። ይሄን አልተረዳንም። ስላልተረዳነው መንገዳችን የተዛባ የተንገዳገደ ይሆናል። ጋብቻችንም እንደዚሁ በዚያ ዓላማና ግብ ላይ መመስረት የሚገባው ጋብቻ የእግዚአብሔር መንግሥት ለመውረስ ነው የተጋባ ነው እና የእግዚአብሔር መንግሥት እስክንወርስ ድረስ አብረን እንኖራለን። አንድ ላይ አይደለም ብለን ቃል ኪዳን ገብተናልና በመሃል የሚመጡ እንቅፋቶች ሁሉ ከእግዚአብሔር መንግሥት እንደሚያስቀረን ስለምናውቅ የግዳችንን ተስማምተን እንኖራለን። የግዳችን ተፋቅረን እንኖራለን። የግዳችን ተከባብረን እንኖራለን። በትዕግስት እንኖራለን። ለምን? ከዓላማችንና ከግባችን እንዳንወጣ። ያንን ማሰብ ያልቻለ ትዳር ግን በቀላሉ ወደ ፍቺ ይሄዳል። በጽሁፉ ላይ እንዳየነው ነው። በመንፈስ ጀምራችሁ በሥጋ ትጨርሳላችሁ ወይ? በጣም እየታመንበት ያለነው ነገር ይሄ ሰው ማንም ሳያስገድደው ሃይማኖት ግዴታ አይደለም። ማንም ሳያስገድደው ወዶ ፈቅዶ ጋብቻዬን በእግዚአብሔር ፊት መሰረታለሁ ብሎ ማንም ሳያስገድደው ራሱ ቃል ኪዳን ገብቶ የመሰረተውን ጋብቻ እንዴት ምድራዊ ፈራጅ ፊት ሄዶ አፋቱኛል? ለምንም የማይመች ነገር ነው። ዓለማውያኑ ዓለም አጋብቷቸው ዓለም ያፋታቸው አይደለም። ያገባቸው ዓለም ነው ያፋታቸው። ይሄ ድፍረት አተል የመጠየቅ አቅም አተል ነው እንጂ ፍርድ ቤት ራሱ አያገባው። በመንፈሳዊ ጋብቻ ጉዳይ በቤተ ክርስቲያን ጋብቻ ጉዳይ አይመለከትህም ማለት እንኳን አልቻለም። ይሄን አቅም እንኳን አተለም አላጋባንም። እሱ ለምን ያፋታል? ቢሄዱ መመለስ ነው ያለበት። በሃይማኖታዊ ጋብቻ ከተጋባችሁ እዛው በሃይማኖታችሁ ጨርሱ ማለት ነው ያለበት። ግን ለማፋታት ወደኋላ አይደለም። እኛ እኮ ጋብቻውን ስንመሰረት እግዚአብሔር ያጣመረውን ሰው አይለየውም የሚለውን ትምህርት ይዘን ነው። ማን ያጣመረው? የእኛን ጋብቻ ማን ነው ያጣመረው? ለምን ሰው ይለየዋል? ወይም ሰው እንዲለየው ለዩን ብለን እንሄዳለን። ይህንን ዓላማና ግብ ስላልተረዳን ነው። ለዚህ ነው ወደዛ የምንደረደረው። ጸብም ይቀናል፣ ፍቅራችን ወደ ጥላቻ የሚቀየረው። ጽሑፉን ሰምታችሁታል። በፊት ላይ እንፋቀር እንተባበር ነበር። የውሸት አነጋገር ነው። ፍቅርን በዓለም መዝገበ ቃላት አንተረጉመውም። የዓለም መዝገበ ቃላት ሲፈልገው ፍቅርን እውር ያደርገዋል፣ ሲፈልገው ሸውራራ ያደርገዋል፣ ሲፈልገው ያልቃል ይለዋል፣ እንደፈለገ ያደርገዋል። ፍቅር ዘላለማዊ፣ ፍቅር እግዚአብሔር፣ ፍቅር አይተወለድም፣ ፍቅር አይጠፋም፣ ፍቅር አይከሳም፣ ፍቅር አይመነምንም። እኛ መንፈሳውያኑ የእግዚአብሔርን ሀሳብ የምንረዳበትን ትርጉም ራሱ ከየት ማግኘት እንዳለብን ማስተዋል ነው። ፍቅር ነበረ ከተባለ በኋላ ለምን አሁን ፍቅር የለም ይባላል? ፍቅር የሚመጣና የሚሄድ የሚገኝና የሚጠፋ ነገር አለ። ፍቅር ዘላለማዊ
ፍቅር እግዚአብሔራዊ ነው። ይህን ሁሉ ሳንረዳ መንፈሳዊ ጋብቻ ውስጥ ዘው እያለ ስለምንገባ ነው የምንቸገረው። ያላማ ያለ እግዚአብሔር የተመሰገነ ይሁን። ይህ በመማማር ደግሞ የተጣመመው ይቀናል፣ የጎደለው ይሞላል፣ ያላወቅነውን እናውቃለን። መንገዳችንን እያስተካከልን ወደ አሰብነው ግብ እንድንደርስ ቤተክርስቲያን ትገፋናለች፣ ትመራናለች። እናታችን ናት። ባለማወቅ ገብተንበት ከሆነ አሁን እንድናውቅ ታደርገናለች። ያጠፋነው ነገር ካለ እንድናስተካክለው ታደርገናለች። ያጣመምነው ነገር ካለ እንድናቃና መንገዱን ታሳየናለች። እግዚአብሔር የተመሰገነ ይሁን እና ይሄ ዓላማና ግብ ከሕይወታችሁ ፈጽሞ መጥፋት የለበትም። ፈጽሞ አንድ ነገር ሲፈጠር አስቡት። የምትደግሙት የእግዚአብሔር መንግስት ለመውረስ ከሆነ አሁን ሰይጣን ከእግዚአብሔር መንግስት ሊያወጣችሁ እየታገላችሁ ነው ታስተውላላችሁ ማለት ቶሎ ብላችሁ ያኔ ግዴለሽም ግዴለህም ሰይጣን መጣ። አባታችን አዳም እናታችን ሔዋን ጋብቻቸውን አፍርሶ ከገነት ያወጣቸው ጠላት አሁን ደግሞ የእናንተን ግባችን የእግዚአብሔር መንግስት ለመውረስ ነው ብለን የጀመርነውን ህይወት ሊያፈናቅልብን ነውና እድል ፈንታ አንስተው ብለን እዛው እንከልመዋል፣ እናቅስመዋል፣ እናሸንፈዋል። ይሄ ስለዚህ የመጀመሪያው ዓላማችን ጋብቻ ከመመስረታችን ጀምሮ የእግዚአብሔር መንግስትና ጽድቅ ለመውረስ ከሆነ ሰው ከጋብቻ በፊት መልካም ጋብቻ ለመመስረት ዓላማና ግብ ያለው ጋብቻ ለመመስረት ዓላማና ግብ ባለው ህይወት ውስጥ እንዲጓዝ ያሰበበት በእግዚአብሔር ቸርነት እንዲደርስ ሰው መጀመሪያ ከእግዚአብሔር ጋር ያለውን ጋብቻ በደንብ አድርጎ አጥብቆ መያዝ አለበት። መንግስቱን በመፈለግ ውስጥ ከእግዚአብሔር ጋር ያለን የጋብቻ ዝምድና ስለሚጠነክር ብዙ ልምምዶችን ከእግዚአብሔር ጋር ስለምናደርግ በኋላ ላይ እጅ ለእጅ ተያይዘን ወደ እግዚአብሔር መንግስት ተደጋግፈን እንገባለን ብለን በምንመሰረተው ትዳር ውስጥ ይሄ የጸና መሰረት ይሆነናል። አንድ ምሳሌ እናንሳ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕግ ማናቸይቱ ትእዛዛት ትበልጣለች ተብሎ ተጠየቀ። ሕግ የተማርነው 10ቱ ቃላተ ኦሪት፣ 6ቱ ቃላተ ወንጌል እያለ ነው አይደል? ከነዚህ ሕግ ማናቸይቱ ትበልጣለች ተብሎ ተጠየቀ። የሰጣቸው መልስ ምንድን ነው? አምላክህን እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የምትለው የመጀመሪያ ይፈላ ታላቂቷ ይህች ናት አለ። ሕጉን ሆነ ማለት ነው። የፍቅር ሕግ ሆነ ማለት ነው። ማንም በመውደድ የሚፈጸም እግዚአብሔርን በመውደድ የሚፈጸም እግዚአብሔርን የሚወድ ሰው ሚስቱን ለዘላለም እየወደዳት ይኖራል። ባሏን ለዘላለም እየወደደችው ትኖራለች። ከእግዚአብሔር ጋር የምንመሰርተው ፍቅር ሙሉ ነው። ከእግዚአብሔር ጋር የምንመሰርተው ፍቅር ጊዜያዊ ነው። ከእግዚአብሔር ጋር የምንመሰርተው ፍቅር የሚያልቅ ነው። ይሄ ካልሆነ ወደ ጋብቻ ህይወትን ስንመጣ የምንመሰርተው ፍቅር እንደዛው ዘላለማዊ ይሆናል ማለት ነው። በዛ ውስጥ ባለን ልምምድና ተሞክሮ ይዘነው የምንመጣው ሀብት ነው። ለዘላለም አጣብቆ ያኖረናል ማለት ነው። ተመልከቱ፣ እግዚአብሔርን ነው የምንወደው ብለናል አይደል? በአንድ ድምፅ ነው ያልነው አይደል? እንወደዋለን እግዚአብሔርን አይደል? በጣም ጎ እግዚአብሔር ደግሞ አንድ መስፈሪያ እንዳስቀመጠ አብራችሁ ልታውቁ ያስፈልጋል። እግዚአብሔር እኛን ይወደናል አይደል? ምንም አንጠራጠር። ለምንድን ነው የማንጠራጠረው? እግዚአብሔር ለእኛ ባለው ፍቅር ላይ በብዙ ነገሮች ፍቅሩን ስላሳየን አይደል? ከጥንተ ተፈጥሮ እኛን ሲፈጥር ጀምሮ ከነበረበት የፍቅር ሂደት ውስጥ የመጨረሻና ትልቁን ደግሞ በቀራንዮ ላይ ስላየ ነው። ያላጠፋ ያልበደለ አምላክ ስለኛ በደል በመሞቱ ነው። እሱም እንደነገረ ራስን ለሌላ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ ስላለን እኛም አረጋገጥን። በእርግጥም የለም። በዚህ እግዚአብሔር እኛን እንደወደደን አወቅን አይደል? ፍቅሩን በምንድን ነው የገለጸልን? በስራ አይደል? በስራ አሳይቶ ነው ፍቅሩ። ቅዱስ ዮሐንስ በመልእክቱ ላይ ወንድሞች ሆይ ወዳጆች ሆይ በእውነትና በስራ እንጂ በቃልና በአንደበት ብቻ አንዋደድ ይላል።
ፍቅር እንዴት ነው የሚገለጸው ማለት ነው? በእውነትና በስራ በቃልና በአንደበት አይገለጽም ማለት ነው። ግን ብቻ ነው እንጂ አይገለጽም ማለት ነው። በእውነትና በስራ እንጂ በቃልና በአንደበት ብቻ አንድ ማለት ነው ያለው። ስለዚህ ወድሻለሁ ወድሃለሁ አትባባሉ ለማለት አለው እጅግ በጣም ያስፈልጋል። ግን በአብይነት በምን መገለጽ አለበት? ወድሻለሁ ስል በምን መግለጽ አለበት? እወድሃለሁ ስል በምን መግለጽ አለበት? በስራ። ይሄ ከማን ተማር ነው? ከማን ተማር ነው? ከእግዚአብሔር ተማር። በዚህ ትምህርት ከእግዚአብሔር ጋር ተገናኝተን ከሆነ በጋብቻ ውስጥ ታዲያ ፍቅር ትልቅ ሀብትና መሰረት አይሆንም ትላላችሁ? ይዘን መተናና ዋናው መሰረት ግን እግዚአብሔርን እንወድሃለን ስንለው ደግሞ መስፈሪያ ያስቀምጧል ብያቸዋለሁ። በዮሐንስ ወንጌል ምዕራፍ 14 ላይ እንዳስተማረ ብትወዱኝ ትእዛዜን ጠብቁ፣ የሚወደኝ ቢኖር እርሱ ትእዛዜን የሚጠብቅ ነው፣ የማይወደኝ ትእዛዜን አይጠብቅም ብሎ ቁርጡን ነግሮናል ማለት መስፈሪያ ያስቀምጧል። ለመውደዳችን ምን ፈለገ ማለት ነው? መውደዳችን በምን እንድንገልጽ ፈለገ? በስራ። እሱ መውደዱ በስራ ስላሳየ እኛም እሱ መውደዳችን በምን እንድናሳየው ፈለገ? በስራ። አሁን እኛ የምንሰራው ስራ እግዚአብሔር መውደዳችንን የሚያሳይ ነው ወይ? እርግጠኞች ነን? እሺ አሁን ጥያቄው ልትገሙ እግዚአብሔር ትወዱታላችሁ? በምን አሳያችሁት? በአንደበት? በስራ እየታዘዛችሁ ነው? ሕጉን እየፈጸማችሁ ነው? ትእዛዙን እያደረጋችሁ ነው? በእርግጥም የተመሰገናችሁ ናችሁ፣ እንዳልካችሁ ያደርግላችሁ። ግን ይህን ከሰማን በኋላ እነሱን ለመመለስ ድፍረት ያሳጣናል። ማንም እግዚአብሔርን አልወደውም ለማለት አይደፍርም። ግን ይህችን መስፈሪያ ስንሰማ ግን ትንሽ ልባችን ወደኋላ ወተት ያደርገናል። ለምን? ትእዛዙን የማንጠብቅበት ብዙ ድካም ውስጣችን ስላለ ተመልከቱ። እግዚአብሔርን ስንወደው እግዚአብሔርን መውደዳችንን በስራ እየገለጽን ሕጉን በመጠበቅ ትእዛዙን በመፈጸም ባለ የልምምድ ህይወት ውስጥ የኖርን ከሆነ ጋብቻ ስንመሰረት የምንቸገር ይመስላችኋል? ፍቅራችን ፍጹም አይሆንም ትላላችሁ? ምክንያቱም እግዚአብሔርን የወደደኝ በስራ ነው፣ በስራ ገልጾ እያሳየኝ፣ እኔም እግዚአብሔርን የወደድኩት በስራ እየገለጽኩ እያሳየሁት ነው። አሁን ጋብቻ ስመሰረት ከሚስቴ ጋር ስዋደድ፣ ከባሌ ጋር ስዋደድ በስራ እየገለጽኩ ነው። ይሄ ፍቅር ይሞታል? ይሄ ፍቅር ያደርጋል? ይሄ ፍቅር ይቀሰቅሳል? ስለዚህ አስቀድሞ የእግዚአብሔር መንግስትና ጽድቅ መሻት ለምንመሰርተው ጋብቻ በጣም ጠንካራ መሰረት ይሆናል። ብዙ ልምምዶችን ይሰጠናል። ተመልከቱ። አሁን ብትወዱኝ ትእዛዜን ጠብቁ አለ ዮሐንስን በመልእክቱ ላይ ይህንኑ ቃል አጠንክሮ ነግሮናል። እግዚአብሔርን ክርስቶስን አውቀዋለሁ የሚል ትእዛዙን ግን የማይጠብቅ ቢኖር እርሱ ውሸተኛ ነው፣ በእርሱ ውስጥ እውነት ፈጽሞ የለም ብሏል። ክርስቶስን አውቀዋለሁ እያለ ትእዛዙን የማይፈጽም ሰው ውሸታም ነው። መጽሐፍ ነው ያስተምራል። ውሸታም ነው። ስለዚህ ውሸታም እንዳንባል መጠንቀቅ አለብን ማለት ነው። ዘወትር ትእዛዛቱን ለመጠበቅ መትጋት አለብን ማለት ነው። ከእግዚአብሔር ጋር ተጣብቀን እንድንኖር ፍቅራችን የእውነት እንዲሆን ትእዛዛቱን በመጠበቅ መኖር አለብን ማለት ነው። በዚህ ህይወት ውስጥ ኖሬ ከመጣው ጋብቻ ስመሰረት አልቸገርም። ከእግዚአብሔር ጋር የነበረኝ ጋብቻ ጠንካራ ስለነበረ አሁን ከሰው ጋር በመሰረተው ጋብቻ ጠንካራ ይሆናል። ማንም አይነቀም። በቃልና በአንደበት ብቻ የማንዋደድበት፣ በማስመሰል ብቻ የማንዋደድበት፣ ለጊዜው ብቻ የማንዋደድበት፣ ለጥቅም ብቻ የማንዋደድበትን ፍቅር ነው መሰረተው ማለት ነው። ተሞክሮ ከየት አመጣሁት? ከእግዚአብሔር ጋር ባለኝ ዝምድና ግንኙነት ጋብቻ ነው። ተመልከቱ። በጋብቻ ውስጥ የይቅርታ ህይወት የጀርባ አጥንት ነው። ይቅርታና ጋብቻ ፈጽሞ አይለያዩ።
በጋብቻ ውስጥ እውነተኛ ይቅርታ ጠያቂ ለመሆን በጋብቻ ውስጥ እውነተኛ ይቅርታ አድራጊ ለመሆን ይሄ ተሞክሮ መጀመሪያ ከኋላ መምጣት ያለበት ከማን ጋር ከእግዚአብሔር ጋር። እኔ ኃጢአተኛነቴን የማውቅ በደለኛነቴን የማምን ሰው ሆኜ ከእግዚአብሔር ከአምላኬ ጋር የምኖር ከሆነ ከእግዚአብሔር ጋር በተጣመረ በተሳሰረ የጋብቻ ሕይወት የሚያኖረኝ ይቅርታ ጠያቂነቴ ነው ሊሆን የሚችል። በደለኛነቴን ካወቅሁ ኃጢአተኛነቴን ካወቅሁ ሁልጊዜ ይቅርታ ጠያቂ ነኝ። ማንም እግዚአብሔር ሁልጊዜ ምሕረቱን እየሰጠኝ እኖራለሁ። በምሕረቱ ተገቤ እኖራለሁ። ኃጢአቴ በምሕረቱ ተሸፍኖ በደሌ በአምላኬ ትዕግስት ተሸፍኖ እኖራለሁ ማለት ነው። ለምን? ጥፋቴን ሳልደብቅ ይቅርታ ስለምጠይቀው እግዚአብሔርን ሳይሰስት ይቅር ስለሚል ጋብቻችን የጸና ይሆናል ከእግዚአብሔር ጋር። ይሄ ከጋብቻ በፊት ያለን የሕይወት ተሞክሮ ከሆነ ክርስትና ራሱ በይቅርታ ላይ የተመሰረተ ሕይወት ስለሆነ ጋብቻ ስመሰረት የሕይወት ዘመኔ ሙሉ አብሬያት ልኖር፣ የሕይወት ዘመኗን ሙሉ አብራኝ ልትኖር ተደጋግፈን የእግዚአብሔር መንግሥት ለመውረስ ቃል ኪዳን ከተገባባኋት ሚስቴ ጋር ይህንን ተሞክሮ ከተጠቀምኩበት ማንም መሀላችን ሊገባ ይችላል። ለምን? ሁልጊዜ ፍጹም አልሆንም። አጠፋለሁ፣ እሳሳታለሁ፣ እበድላለሁ። መድኃኒቴ ምንድን ነው ማለት ነው? ሚስቴ ተንበርክኬ ምን ማለት ነው? ይቅርታ መጠየቅ፣ በሰራሁት በደል ሳላፍር፣ ኩራት ሳይወጥረኝ ሚስቴን በግልጽነትና በንጽህና ይቅርታ አድርጊልኝ የምላት ከሆነ ትዳሬ ዘላለማዊ ነው። እኔ በደለኛ መሆኔን እያወቅሁ ይቅርታ የምጠይቅ ፍጡር መሆኔን ከእግዚአብሔር ጋር ባለኝ ልምምድ ያጸናው ከሆነ ሚስት ስትበድለኝ ለምን እንዲህ አደረገችኝ ብዬ ከማኩረፍ ይልቅ ለምን እንዲፈጸመችኝ ብዬ ከመናደድና ከመበሳጨት ይልቅ እኔ በፈንታዬ ምን ማድረግን እማራለሁ ማለት ነው። ይቅር ማለትን እማራለሁ ማለት ነው። ይሄንን ተሞክሮ ከየት አመጣሁት? ከእግዚአብሔር ጋር ባለኝ ጋብቻ ነው። ጋብቻችን እየሰመረ እስከ መጨረሻ ግቡ ድረስ በጽናት የሚጓዝ ሳንነጣጠል በአንድነት የእግዚአብሔር መንግሥት ለመውረስ የሚያበቃ ከእግዚአብሔር ጋር ያለን የግል ግንኙነት ሕይወታችን ልምምዳችን ነው። እግዚአብሔርን ትእዛዙን እየፈጸምኩ መውደድ የማልችል ከሆነ ሚስቴን እወዳታለሁ ብሎ ውሸት አለ። ልወዳታቸው እግዚአብሔርን ሳልወድ ሚስቴን እወዳለሁ። እግዚአብሔርን ሳልታዘዝ ሚስቴን ልታዘዝ አልችልም። እግዚአብሔርን ሳላከብር ሚስቴን ላከብር አልችልም። እግዚአብሔር ይቅር እንዲለኝ ሳልጠይቅ ሚስቴን ይቅር በይኝ ልላት አልችልም። መንፈሳዊ ጋብቻ የሚመሰረተው ወይም የሚጀመረው በመንፈሳዊ ሕይወት ላይ በተገነባ መሰረት ላይ ጋብቻ የሚቆመው ከኔ መንፈሳዊ ሕይወት በፊት ከኔ መንፈሳዊ ልምምድ በፊት ከኔ መንፈሳዊ ተሞክሮ በፊት ጋብቻ መጥቶ በኋላ መሰረት ለማጽናት አንታገል። በትዳራችን ውስጥ የምንቸገረው የምንገላታው ይህን የጋብቻ መሰረታዊ ዓላማና መድረሻ ግቡን በትክክል ተረድተነው ስላልመጣ ነው። ጠቢቡ ሰሎሞን ማሳረጊያ እንዲሆነን ነው። ጠቢቡ ሰሎሞን ጋብቻን በሌላ መንገድ ሲገልጸው እንዲህ አድርገው ይነግረናል። በመጽሐፈ መክብብ ምዕራፍ 4 ከቁጥር 9 ጀምሮ ባለው ውስጥ ስንመለከት ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። አንድ ብቻ ከመሆን ሁለት መሆን ይሻላል። ለዚህ ነው ጋብቻ የመሰረተው። ብቻዬን ወደ እግዚአብሔር መንግሥት የማደርገው ጉዞ በእንቅፋት ሊሞላ፣ በችግር ሊሞላ፣ በፈተና ሊሞላ ብቻዬን
ያስፈልገኛል ብዬ ነው ማለት ሁለት መሆን ይሻላል። ተመልከቱ የሚተነትነውን ትንታኔ ቢወድቁ አንዱ ሁለተኛው ያነሳዋልና መረዳዳት መደጋገፍ ማለት ነው። ወድቆ መቅረት እንዳይኖር አንድ ደጋፊ ይኖራል ማለት ነው። እንዲህ ተደጋግፈን ወደ አሰብነው መንግስት ለመገስገስ ነው ማለት ነው። ተመልከቱ ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንዱ ብቻውን ግን እንዴት ይሞቀዋል ይላል። በጥቅምት አንድ አጥንት የሚባለው ነገር አሁን ወደ ህዳር ታህሳስ ጥር እያለፈ መጣል አሁን የጀመረው ጥቅምት ላይ ነበር እንዴ? አሁን የጀመረው አይደል? እና አሁን ታስቡታላችሁ ባልና ሚስት አሁን ተቃቅፎ መተኛት ላይ ነው ብቻችሁ ብትሆኑ ኖሮ ብላችሁ ስትስቡት አንገሸግሽም? እንግዲህ ሂተር መጠቀም ይቻላል፣ ስልጣኔ ነው፣ ከሰል ማንደድ ይቻላል፣ ሁሉ እኮ መደረግ ይቻላል። እንደ ጋብቻ ነው ለጋብቻ እግዚአብሔር እንደሰጠኝ አካል አይሞቅም። አርቲፊሻል ሙቀት ነው የሚሆነው። እውነተኛው ሙቀት ጋብቻ ውስጥ ነው ያለው ማለት ነው። ተመልከቱ ይሞቃቸዋል ይላል። አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። ለአንድ ብርቱ ሁለት መድኃኒቱ እንደሚባለው አንድ ብርቱ ቢኖር ለብቻ ላንችለው እንችላለን፣ ሁለት ከሆነስ እንቋቋመዋለን ማለት ነው። ይሄንን ነው የሚነግረን። በጋራ የምንቋቋመው አንድ ብርቱ ጠላት ማን ነው? ማን ነው? ትፈሩታላችሁ? ማን ነው? አትፍሩት። ማን ነው? ዲያብሎስ። ይሄንን ጠላት በጋራ ተቋቁመን አሸንፈን መንግስተ ሰማያት እንገባለን ብለን ነው መሰረት። ይሄን አንድ ብርቱ ጠላት ብቻዬን አልቋቋመውም። ስለዚህ ምን ያስፈልገኛል? ረዳት ያስፈልገኛል ብለን ነው ጋብቻ የምንመሰረተው። ሰሎሞን ደግሞ እንዲያደርጉ ነው እያስረዳን ያለው። ተመልከቱ አንድ ከመሆን ስንት መሆን ይሻላል ነው ያለው? ሁለት መሆን ይሻላል። ይህንን የተቀበለበትን ማሰሪያውን ነገር ስንመለከተው ደግሞ አሁን ወደ አሰብነው መሰረታዊ ትምህርት ያመጣል። አንድ ከመሆን ሁለት መሆን ይሻላል ማለት ነው። መጠቅለያውን ስንመለከተው ደግሞ በሶስትም የተገመደ ገመድ ፈጥኖ አይበጠስም ማለት ነው። ስለ ሁለት ነገር ሲያወራ ቆይቶ ወደ ሶስት ለምን መጣ? አንድ ከመሆን ሶስት መሆን ይሻላል አይደለም ነበር መጀመሪያ? ማሳረጊያውን ስንት አደረገው? ጋብቻ በሁለት ብቻ አይጸናም። በስንት ነው የሚጸናው? ማነው ሶስተኛው? የተቀደሰ ጋብቻ ከእግዚአብሔር ጋር ካልሆኑ ጋብቻ አይሆንም። በተቀደሰ ጋብቻ ውስጥ ባልና ሚስት ብቻቸውን አይዘለቁም። መጀመሪያ በየግል ሕይወታቸው የመሰረቱት ከእግዚአብሔር ጋር ነው። ጋብቻውን ሲመሰርቱ አብሯቸው ሁልጊዜ ማን መኖር አለበት? እግዚአብሔር መኖር አለበት። ምክንያቱም ጋብቻውን የሚመሰረቱት በእግዚአብሔር ስም ነው፣ ለእግዚአብሔር ዓላማ ነው፣ ለእግዚአብሔር ፈቃድ ነው። ስለዚህ እስከ ግባችን መጨረሻ ድረስ አብሮ ማን መኖር አለበት? እግዚአብሔር መኖር አለበት። በሶስት የተገመደ ገመድ አይበጠስም። ባል ሚስት እግዚአብሔር ሆነው የሚኖሩበት ጋብቻ እስከ ፍጻሜ ድረስ ይደርሳል። ዘላለማዊ ነው። በእርግጥ ጋብቻ ምድራዊ ነው። ግን ታውቃላችሁ ጋብቻ ምድራዊ ነው። በሰማይ ቤት ማግባት መጋባት አለን፣ መውለድ መዋለድ አለን የለም ማለት ጋብቻ ምድራዊ ነው። ግን አንድነቱ ዘላለማዊ ነው። ማግባት መጋባት መውለድ መዋለድ በሌለበት የአንድነት ህይወት ለዘላለም እንኖርበታለን። ይህንን ዘላለማዊነት ማግኘት የምንችለው ከአንድ ሁለት መሆን ይሻላል በተባለበት ህይወት ውስጥ ማን ተጨምሮ ሲኖር ነው? እግዚአብሔር ተጨምሮ ሲኖር ነው። ስለዚህ በእግዚአብሔር የተወደዱ የእግዚአብሔር ቤተሰቦች እግዚአብሔር ለዚህ ታላቅ ህይወት የጠራችሁ ባለትዳሮች ዓላማችሁና ግባችሁ የእግዚአብሔር መንግስት መውረስ ከሆነ እግዚአብሔር ጊዜ ከመሃላችሁ እንዳይለይ
ሶስተኛ ሆኖ ከእናንተ ጋር እንዲዘልቅ ለዚያ የቃል ኪዳን ፍጻሜ እንዲያደርሳችሁ ተግታችሁ ልትኖሩ ይገባችሁ። ተሳስባችሁ፣ ተዛዝናችሁ፣ ተፋቅራችሁ፣ ተከባብራችሁ ልትኖሩ ይገባችኋል። የጀመርነውን መንገድ እንድንፈጽመው እግዚአብሔር ይርዳል። በመንፈስ የጀመርነውን ሕይወት በሥጋ እንዳንጨርሰው እግዚአብሔር ይጠብቃል። በመንፈስ የጀመርነውን ሕይወት በመንፈስ እንድንጨርሰው፣ ባል ከሚስት፣ ሚስት ከባል ሳትለያይ ሁለታችንም ወደ እግዚአብሔር መንግሥት እንድንገባ፣ ቤተሰብ የመሰረትነው እግዚአብሔር በልጆች የባረከን ከነ ልጆቻችን አንድ ላይ ተያይዘን ወደ እግዚአብሔር መንግሥት እንድንገባ ቅዱስ ፈቃዱ ይሁንልን።